ከትግራይ የሶለዳ ተራራ ከፍታ የጽናት የድፍረትና የእይታ ምልክት ለእውነት የቆመ ድምጽ ወጣ። ሶለዳ ሚዲያ። ሶለዳ ማለት በትግራይ የሚገኝ ተራራ ሲሆን ጀግኖች ኢትዮጵያውያን አያቶቻችን በዘርና በቋንቋ በሃይማኖት ሳይለያዩ ወራሪዎችን ድል ያደረጉበትን የከፍታችን ማማ ነው። ሶለዳ ሚዲያ የኢትዮጵያ ዋና የዜናና የፖለቲካ ውይይት መድረክ ነው። ቀጥታ ፕሮግራሞችን፣ ጥልቅ ትንታኔዎችና ሂሳዊ ዘገባዎችን በማቅረብ ሀገራችንን የሚቀርጹ ታሪኮችን እናቀርብላችኋለን። ሰበር ዜናዎች፣ ፖለቲካዊ ክርክሮች፣ ወቅታዊና ሀገራዊ ጉዳዮች በትክክል የሚተነተንባቸውን የአማርኛና የትግርኛ የዜና መረጃ ሰዓታችንን ይከታተሉ። በተጨማሪም ሁሉም ኢትዮጵያውያን ሐሳብ የሚለዋወጡበት ጠንከር ያሉ ጥያቄዎች የሚጠየቁበትና ለሀገራችን የወደፊት ዕጣ ፈንታ ትርጉም ያለው ውይይት የሚያደርጉበትን ሀገር አቀፍ የውይይት ፕሮግራማችን ሶለዳ መድረክን ተቀላቀሉ። ሶለዳ ሚዲያ እንደ ሶለዳ ተራራ ዕውቀት ወን ከፍታ ላይ የሚያደርሱ የተመረጡ ተንታኝ ባለሙያዎችን እናቀርብለታለን። የዩቲዩብ ፕሮግራማችን ሰብስክራይብ፣ ዝግጅቶቻችንም ላይክ ያድርጉ። ሚዲያችን መርዳት ለምትፈልጉ ስክሪን ላይ በመናስቀምጥላችሁ አድራሻ ልታገኙ ትችላላችሁ። ሶለዳ ሚዲያ። ሰላም ጤና ይስጥልኝ። የተወደዳችሁ የሶለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የሽግግር መባቻ ብርጌድ ንሓመዱ በአዲስ አበባ የሻዕቢያ የመጨረሻ ምዕራፍና የምስራቅ አፍሪካ የሰላም ተስፋ። ሰላም ጤና ይስጥልኝ። የተወደዳችሁ የሶለዳ ሚዲያ አድማጭ ተመልካቾቻችን እንዴት አላችሁ? በዛሬው ልዩ የትንተና ፕሮግራማችን በምስራቅ አፍሪካ ፖለቲካ በተለይም በኤርትራ የውስጥ ጉዳይ ላይ ትልቅ የመሬት መንቀጥቀጥ ሊፈጠር ስለሚችለው አዲስ ክስተት ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ሶለዳ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር እንድትቆዩም ከወዲሁ ዛሬም እንደወትሮው በታላቅ አክብሮት እጋብዛለሁኝ። ለዓመታት በዲያስፖራው ሲብላላ የነበረው የኤርትራውያን ተቃውሞ አሁን አዲስ መልክ፣ አዲስ ቦታና አዲስ ትውልድ ይዞ ብቅ ብሏል። ብርጌድ ንሓመዱ በመባል የሚታወቀውና በቅርቡ ስሙ ገዝፎ የተሰማው እንቅስቃሴ መቀመጫውን በኢትዮጵያ ዋና ከተማ አዲስ አበባ በማድረግ ለቀናት የዘለቀ ሚስጥራዊና ስልታዊ ኮንፈረንስ አካሂዷል። ይህ ክስተት ለምን አስፈለገ? ያረጀውና የጃጀው የኢሳያስ አፈወርቂ ስርዓት ማብቂያው ተቃርቧል ወይ? ይህንን ስርዓት ለመተካት እየመጡ ያሉት በእሳት የተፈተኑ ወጣቶችስ ለቀጣዩ የምስራቅ አፍሪካ ሰላም ምን ተስፋ ይዘዋል? ወደ ዝርዝር ጉዳዩ እንለፍ። በመጀመሪያው ክፍል የአዲስ አበባው ኮንፈረንስና የሻዕቢያውን ሽንፈት እንቃኛለን። መቀመጫውን አዲስ አበባ ካደረገ ድፍን 1 ዓመት ያስቆጠረው የብርጌድ ንሓመዱ እንቅስቃሴ ከህዳር 5 እስከ 10 ባሉት ቀናት ከዚህ ቀደም ከተለመደው በተለየ መልኩ እጅግ ጥብቅና በዝግ የተካሄደ ኮንፈረንስ አድርጓል። ይህ ኮንፈረንስ እንዲሁ የተራ መገናኘት አልነበረም። ከአውሮፓ፣ ከአሜሪካ፣ ከአውስትራሊያና ከተለያዩ አፍሪካ ሀገራት የተውጣጡ የንቅናቄው ወሳኝ አመራሮችና ተወካዮች በአካል የተገኙበት የታሪክ ምዕራፍ ጭምር ነበር። የሻዕቢያ ተላላኪዎች ይህንን ጉባኤ ለማሰናከል በማህበራዊ ሚዲያ የከፈቱት ፕሮፓጋንዳና አሉባልታ ልክ እንደ አረፋ በኖ ሲጠፋ፣ ብርጌድ ንሓመዱ ግን ፕሮግራሙን በዱል አጠናቆ ሐሙስ ዕለት ደማቅ የመዝናኛና የድል ማብሰሪያ መርሃ ግብር አካሂዷል። የኢትዮጵያ መንግስት ለነዚህ ኃይሎች እውቅና ሰጥቶ በአዲስ አበባ እንዲንቀሳቀሱ መፍቀዱ በራሱ ለሻዕቢያ ስርዓት ታላቅ የራስ ምታትና የፖለቲካ ኪሳራ መሆኑን የንቅናቄው መሪዎች በግልጽ ተናግረዋል። ይህ የሚያሳየው የትግሉ ሜዳ ከውጭ ሀገር አደባባዮች ወደ ቀጠናው እምብርት ወደ አስመራ ደጃፍ መቃረቡን ነው። በሁለተኛው ክፍል የትውልድ ሽግግር ከጃጀው አምባገነን ወደ ተፈተኑ ወጣቶችን እንቃኛለን።
ውድ ተመልካቾቻችን የዚህ እንቅስቃሴ ዋናው ማጠንጠኛ የአመራር ጥራትና የትውልድ ለውጥ ነው። ለሶስት አስርት ዓመታት ኤርትራን በብረት ጫማ ሲረግጥ የኖረው የፕሬዝዳንት ኢሳያስ አፈወርቂ ስርዓት አሁን በስተርጅና እድሜው ላይ ይገኛል። ስርዓቱ ብቻ ሳይሆን አስተሳሰቡም አርጅቷል፣ ጃጅቷል። ሀገሪቱን ከዓለም አቀፍ ዲፕሎማሲ አግልሎ ህዝቡን መተንፈሻ ሳጥቶ የያዘው ይህ አምባገነን ስርዓት አሁን የተፈጥሮም ሆነ የፖለቲካ ጊዜው እያለቀበት ይገኛል። በአንጻሩ አሁን ወደ መድረኩ እየመጡ ያሉት የብርጌድ ንሓመዱ አመራሮችና አባላት እንደ ቀድሞው በስሜት ብቻ የሚነዱ አይደሉም። እነዚህ ወጣቶች በእሳት የተፈተኑም ናቸው። የስደት መከራን ያዩ የሻዕቢያን የጭካኔ በትር የቀመሱ ነገር ግን አልበገሬነታቸው በተግባር ያሳዩ ሰዎች ናቸው። በቪዲዮው ላይ እንደተመለከትነው እነዚህ ወጣቶች በዲፕሎማሲው ዓለምም እጅግ ብልህ እንቅስቃሴዎችን እያደረጉም ይገኛሉ። በአሜሪካ ታዋቂ ሎቢዎችንና ጠበቃዎችን በመቅጠር የትግላቸውን ዓላማ ለዓለም አቀፉ ማህበረሰብ በህጋዊና በዲፕሎማሲያዊ መንገድ እያስረዱም ይገኛሉ። ይህ የሚያሳየው እነዚህ ወጣቶች ጎዳና ላይ ብቻ ሳይሆን ጠረጴዛ ዙሪያም ሀገርን የመምራትና ፖሊሲ የመቅረጽ አቅም ያላቸው መሆኑን ነው። ከስሜታዊነት የጸዳ በስትራቴጂ የተመራና በተግባር የተፈተነ ወጣት አመራር ለኤርትራ የነገ ተስፋ ብርሃን ሆኖ ብቅ ብሏል። በክፍል 3 ላይ ኢኮኖሚያዊ ጦርነትና የሻዕቢያ ጭንቀትን እንዳስሷለን። የዚህ ወጣት አመራር ሌላው ጥንካሬ የሻዕቢያን የደም ስር መቁረጥ መቻሉ ነው። ኢሳያስ አፈወርቂ በስልጣን ላይ ለመቆየት የሚጠቀምበት ዋነኛው መሳሪያ ከዲያስፖራው የሚሰበስበው ግብርና ገቢ ነው። ብርጌድ ንሓመዱ ሰማያዊው አብዮት ወይም ብሉ ሪቮሉሽን በሚል ባቀጣጠለው እንቅስቃሴ በዓለም ዙሪያ የኢሳያስን የገቢ ምንጮች እያደረቀ ይገኛል። ይህ የኢኮኖሚ ጦርነት ስርዓቱን አቅም እያሳጣውም ይገኛል። ሻዕቢያ በድንጋጤና በባዶ ርጫ ጽምዶ በሚል ስያሜ ያልተቀናጀና ውጤት የለሽ ሙከራዎችን ለማድረግ ቢሞክርም የጊዜው ሁኔታ ግን አልፈቀደለትም። እንዲያውም መረጃዎች እንደሚያመላክቱት ሻዕቢያ የፈጠራቸው ጊዜያዊ ጥምረቶች በመሰላቸትና በዓላማ ቢስነት እየፈራረሱም ይገኛሉ። የአዲሱ ትውልድ ስልታዊ ጥቃት የአምባገነኑን ስርዓት ኢኮኖሚያዊ መሰረት በጽኑም እያናወጠው ይገኛል። በመጨረሻው ክፍል 4 ላይ የምስራቅ አፍሪካ ሰላምና የወጣቶቹ ሚና ምን ይመስላል? ይህ እንቅስቃሴ ለኤርትራ ብቻ ሳይሆን ለመላው የምስራቅ አፍሪካ ቀጠና ምን ትርጉም አለው የሚለውን እንመልከተው። ምስራቅ አፍሪካ ላለፉት ዓመታት ሰላም የራቃት ቀጠና ሆና ቆይታለች። ለዚህ ደግሞ አንዱና ዋነኛው ምክንያት በኤርትራ ያለውና የቀጠናው ፖለቲካ ማተራመስ የሚወደው የኢሳያስ አፈወርቂ እጅ ነው። ስርዓቱ ከጎረቤት ሀገራት ጋር በሰላም የመኖር ፍላጎትም ሆነ ባህል የለውም። ሆኖም አሁን በአዲስ አበባ ተሰባስበው ቀጣይ አቅጣጫቸውን የተለሙት እነዚህ ወጣት የብርጌድ ንሓመዱ አመራሮች ለቀጠናው አዲስ ተስፋ ናቸው ተብሎ ይጠበቃል። እነሱ የጦርነት ትውልድ ልጆች ቢሆኑም ምርጫቸው ግን ሰላም ነው። ከኢትዮጵያና ከሌሎች ጎረቤት ሀገራት ጋር በጋራ የመልማት በሰላም የመኖርና የህዝብ ለህዝብ ትስስርን የማጠናከር ራዕይ ያላቸው። ያረጀው አስተሳሰብ ሲወገድ በእሳት የተፈተነውና የዘመኑን ፖለቲካ የተረዳው አዲሱ ትውልድ ስልጣኑን ሲረከብ በኤርትራና በኢትዮጵያ መካከል ዘላቂ ሰላም እንደሚሰፍን፣ የምስራቅ አፍሪካ የንግድና የኢኮኖሚ ትስስርም እንደሚያድግ ይጠበቃል። እነዚህ ወጣቶች የጥላቻ ፖለቲካን ሳይሆን የጋራ ተጠቃሚነትን መርህ ያነገቡ በመሆናቸው ለቀጠናው መረጋጋት ወሳኝ ሚና ይጫወታሉም ተብሎ ይጠበቃል። በአጠቃላይ ከአዲስ አበባ የሰማነው ዜና የሚያበስረው አንድ ነገር አለ። የኢሳያስ አፈወርቂ ዘመን እየተንደረደረ ወደ ማክተሚያው እየሄደ መሆኑን ነው። በቦታው እየተተካ ያለው ደግሞ በስሜት የሚነዳ ሳይሆን በዲፕሎማሲ የበሰለ በስትራቴጂ የተካንና በዓላማ የጸና ብርጌድ ንሓመዱ የተሰኘ የወጣቶች ንቅናቄ ነው። ይህ ኃይል አሁን በአዲስ አበባ የጀመረውን የአደረጃጀት ስራ አጠናክሮ ቀጣይ ጉዞውን ወደ አስመራ እንደሚያደርግ ግልጽ ምልክቶችን አሳይቷል። ሶሎዳ ሚዲያም ይህንን ታሪካዊ የሽግግር ሂደት በቅርበት እየተከታተለ ለእናንተ ለተመልካቾቻችን ማድረሱን ይቀጥላል። የኤርትራ ሕዝብ የነጻነት የፍትህና የዲሞክራሲ ጥማት በእነዚህ በእሳት የተፈተኑ ወጣቶች አመራር ምላሽ እንደሚያገኝ ብዙዎች ተስፋ ጥለውበታል።
ለዛሬ ይዘንላችሁ የቀረብነው ትንተናዊ ዘገባችን ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን። ሰላም ለምስራቅ አፍሪካ፣ ሰላም ለውዲቷ ሀገራችን ኢትዮጵያ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ